ወይኔ አምላኬ ብዙ ሰዓት ሆነው እኮ ግን እስካሁን ድረስ አልወጣም። በጣም እየፈራሁ ነው። ምንም አልሆነም ብዬ ተስፋ አደርጋለሁ። አትፍሪ፣ አትጨነቂ ሱምሩ፣ አትፍሪ። ኑ ከጎበዝ ሐኪም ጋር ነው። ቀዶ ሕክምናው ረጅም ሰዓት እንደሚወስድና ከባድ እንደሆነ ተናግሯል። እስከሚወጡ እየጸለይን እንጠብቃለን። ሌላ ምንም ማድረግ አንችልም። እንኳን ደህና መጣው። አመሰግናለሁ። እንጂ እህቴን የት? አይ ውዴ ቅርብ ያለኔማ አንደስለኝ። እስኪ አንበሳው አመሰግናለሁ። ቅርብ ውዴ በህይወቴ እንደዚህ አይነት ረጅም ቀን አሳልፌ አላውቅም። እውነቴን ነው አሳልፌ አላውቅም። ውጣ እንጂ ልጄ፣ በፈጣሪ እባክህ ውጣ ነው በቃ እንጂ። ወይኔ እውነት በሩን በርግጄ ገብቼ ጮሄባችሁ ለምንድን ነው እስካሁን ያልወጣው ብዬ ልጠይቃችሁ እየዳዳኝ ነው ያለው። ትንሽ ነው የቀረኝ፣ ግን ደግሞ የሆነ ችግር ተፈጥሮ ቢሆን ኑሮ መጥቶ ይነግሩን ነበር አይደል? አይ ወንድሜ ደህና ነው ሲቪ ላይ፣ እሱም በፍጹም አልጠራጠርም። ሸኑር ስሚማ፣ ይሄ ነገር ጨው ያነሰው ይመስለኛል። አይ ብዙ ጨው እኮ ነው የጨመርኩበት። አይ ባዶ ነው። ጨው አምጪልኝ እስኪ አምጪ። እና ደግሞ ከፍሪጁ እርጎም ይዘሽልኝ ነይ። ሂጂ እስኪ እነዛን ትንንሾቹን ሳህኖቻችንን አውቅሻቸው አይደል? አንዷ ላይ አድርገሽ አምጪልኝ። እህቴ ቱርካን በጣም ብዙ ስራ አለብን እኮ። በማገዝ ፈንታ ቁጭ ብለሽ እየተዝናናሽ ነው። ተጨማሪ ስራ ነው የሆንሽብኝ። እባክሽ እንደዚህ አታድርጊ። ችግር የለውም። በይ የጠየቁሽን ብቻ ስሪልኝ። እና ደግሞ ያ ድስቶቹን የያዘው ኮሜዲ ነው። በጣም አቧራ ሆኗል። እስኪ ጠረግ አድርጊው። ጎበዝ ፈጠን በይ። ሂጂ። ሸኑር እንደውም እርጎውን ታዩ። በቃ በሱ ምትክ ትንሽ ረጋ የሚያደርገኝ ነገር አምጪልኝ። የወይራ ዘይት እና ብዙ ሎሚ ያለበት በያምጪልኝ ውዴ፣ ፍጠኝ። አልገባኝም። እስካሁን እዚህ ምን ትሰሪያለሽ? ቶሎ ብለሽ ከዚህ እንድትወጪ አልነገርኩሽም ነበር? እኔም ካልተሳሳትኩኝ አንቺ ስላልሽ ብቻ ዝም ብዬ እንደማልወጣ ነግሬሽ ነበር ወይዘሮ ጀናን። አቶ ጃሃን ውጪ ካለኝ እርግጥ ነው ልወጣ እችላለሁ። ቆይ አንቺ ይህን ያህል ክብረ ቢስ ነሽ እንዴ? እዚህ ቤት ውስጥ ፊትሽን በፍጹም ማየት አልፈልግም። ጀናን ውዴ በደንብ ስሚኝ። እኔን ማየት ካልፈለግሽ አትይኝ። በቃ ማን አስገደደሽ? ወጥ ቤት አትምጪ። አንቺ ሴትዮ ከዚህ በላይ አትፈታተኝ። እስኪ ልፈታተንሽ። ብፈታተንሽ ምን ልታደርጊ ነው? አንቺ እኮ ባልሽን እንኳን መቆጣጠር ያልቻልሽ ሴት ነሽ። አሁን እኔ ላይ ድራማ እየሰራሽ ነው። ተይ እባክሽ። ኖሬስ ነው የምደፋሽ። እውነት አደርገዋለሁ። እባካችሁን ተው። ልቀቂኝ እያልኩሽ ነው። ሌላ ምን እየተፈጠረ? ሰርበላንተ ደግሞ ልቀቀኝ። ምን እየተፈጠረ ነው? ለምን አታርፉ? ልቀቀኝ። ይቺን ሴትዮ ቆራርጣታለሁ። ማን ሆንሽ ነው? አንቺ ማን ነሽ? ማን ስለሆንሽ ነው የምትቆራርጥሽ? አንቺ ደግሞ ዝም በይ። ጄናን በፈጣሪ እስኪ መልሽልኝ። አንቺ የቤቱ እመቤት እኮ ነሽ። ለምንድን ነው ከእሷ ጋር የምትሆነው? የቤቱ እመቤት? ኧረ እባክህ የቤቱ እመቤት። በቃሽ። አፍሽን ዝጊ። መጀመሪያ ለሚስት አፏ እንድትዘጋ ንገራት። በቃሽ። ጄናን እባክሽ ከወጥ ቤት ውጭ ጠብቂኝ፣ እኔ አስተካክለዋለሁ። እሷን በማባረር ፋንታ እኔን ከወጥ ቤት እያባረርከኝ ነው። ትሰማኛለህ? መሄድ ያለባት እሷ ናት። ውጭ ጠብቂኝ፣ ከዛ እንነጋገራለን። እሺ? በንዴት እየተንቀጠቀጥኩ ነው። አንዴ ገባ። ማትረቢ ሴት። ሼኑር ከውጭ በሩ ዝጊ፣ ብቻችንን እናውራ። ምንድን ነው ቡንያሚን? እንዴት ልታስወግደኝ አስበህ ነው ወይስ ለአቶ ጃሃን ልትነግረው አስበህ ነው? ለምንድን ነው በእንደዚህ አይነት ተራ ነገር ወንድሜ ጃሃንን የምናስቸግረው? ውዴ እንደ ተማረ ሰው እኔና አንቺ ቁጭ ብለን እናወራለን። አንድ በአንድ ግልጽ በሆነ መንገድ እናወራለን። ከዛ የሚያስማማንን ነገር እናገኛለን፣ መፍትሄ እናገኛለን። ለአንቺ የሚጠቅምሽ ነገር ላይ እንስማማለን። እንዴት ነው የምንስማማው? እያዳመጥኩ ነው። አሁን እንበልና 30,000 ሊሬ አመጣልሻለሁ፣ ጥሬ ገንዘብ ማለትም አሁኑኑ። አንቺ ደግሞ ከዚህ ቤት ዕቃሽን ሰብስበሽ ትወጫለሽ። በዚህ እንስማማ። 30,000 ሊሬ? አዎ ቡንያሚን፣ 30,000 ሊሬ እኮ በጣም ብዙ ነው። ማለቴ በሱ ገንዘብ በደንብ ዝናናበታለሁ። እንደውም ታውቃለህ 15,000 ብቻ ስጠኝ ይበቃል። እየቀለድክብኝ መሆኑ ነው እንዴ ቡንያሚን? ቆይ እንዴ ስታየኝ ደደብ ነው እንዴ የምመስልህ? 30,000 ሊሬ ትላለህ እንዴ? ከ150,000 በታች አልስማማም። ምን አልሽ? ምን ነው ሻንሳላን መስለኝ? እንደውም ደግሞ የሻንሳላን ቤተሰቦች ራስ
እሺ እንግዲያውስ በቃ ተው፣ አትክፈለኝ። እኔና ሚስት በየቀኑ ጸጉራችንን እንነጫጫለን። ችግር የለውም። ምን ይመስልሃል? 100 ሺህ በጥሬ ሙሉን። ምን ትያለሽ? በዚህ ተስማማን? እሺ ካልሽ ገንዘቡን አሁኑኑ አመጣልሻለሁ። አሁኑኑ ሄጄ አመጣልሻለሁ። በጥሬው ነው አይደል? አዎ በጥሬ። ጥሩ ተስማምተናል። ግን ታዲያ አሁኑኑ ነው፣ እየጠበቅኩ ነው። እሺ ቱርካን፣ እሺ ምን አደረክ? አልቋል። ልትሄድ ነው። እሺ ግን ምን አድርገ ነው? ምን ብልሃት ነው ለመሄድ የወሰነችው? ማድረግ ያለብኝን አድርጌያለሁ ጄናን። እቃዋን ሰብስባ ትሄዳለች። ምን አድርገ ነው ንገረኝ። 100 ሺህ ሊሬ ልስጣትና ከዚህ ገንዘቤን ጓዜን ሳትል ቶሎ ከዚህ ቤት ትወጣለች። ምን 100 ሺህ ሊሬ? ቆያች ቆሻሻ ሴትዮ እንድትወጣ 100 ሺህ ሊሬ ልከፍላት ነው? እስኪ ንገሪኝ፣ ሌላ ምን ማድረግ እችላለሁ ጄናን? የወገብ ቅማል ሆናብናለች፣ ችግር ትፈጥራለች። ትሂድ በቃ። ሌላ ምን ማድረግ ይቻላል? ይሄን ማመን አልችልም ቡንያሚን። ደረትህን ነፍተህ ከተማውን እየዞርክ የሻን ሳላም ቤተሰብ ትልቁ ወንድ ልጅ ነኝ እያልክ ታወራለህ። ግን አንዲት የማትረባ የቤት ሰራተኛን ራሱ ከቤት ማስወጣት እንኳን አትችልም። እና ራስን እንደ ወንድ ነው የምታስበው? ቆይ አንተ ምን አይነት ወንድ ነህ? ንገረኝ። አፍሽን ዝጊ ጄናን፣ እባክሽን አታሳብጭ። ቆይ እውነት ያለ ምንም ማፍረት ይህን ገንዘቡ ነው እንዲህ እያደረገች ነው? በዶላር ስንት እንደሆነ ታውቂያለሽ? 2000 ራሱ እኮ አይሞላም። አንቺ ግን 500 ሺህ ዶላር አውጥተሽ የማይታወቅ ሰው ጠረጴዛ ላይ አስቀምጠሽዋል። እስኪ ተይኝ፣ ብዙ አታስወሪኝ። ሌላ ነገር እንዳወራ ለምን ትገፋፍኛለሽ? ተይኝ በቃ። የድሮ ፋይል እንክፈት። እንዲከፈት ትፈልጋለህ? ይህንን ብቻ ወቅ፣ መጨረሻ ላይ ትጎዳለህ። የእውነት ምንም አይመስለኝ። እንዲያውም እኔ ልጀምረው ጄናን። እሺ መጀመሪያ ላይ ተሳስቻለሁ። ስህተቴን ለማስተካከል እየሞከርኩ ነው። አንቺስ? 500 ሺህ ዶላር እኮ ነው ጄናን። ይሄ ደግሞ በጣም ትልቅ ሀብት ነው። ወስደሽ ለዛ ለማይረባ ሰው እያስረከብሽው። እንዲያውም ስጦታ ነው የሰጠሽው። ያ የሰጠሽው ሰውዬ ደግሞ ዝም ብሎም አይደለም፣ ወይዘሮ ስሙን ሲያሰቃያት የነበረ ሰው ነው። ለእሱን 500 ሺህ ዶላር ወስደሽ የሰጠሽው ሀሊል ጃክርጃ የመንታዎቹ አባት ነው። ይህንን ታውቂ ነበር? ይበቃል ቡንያሚን፣ በቃ። አይ በቃም። አንድ ሌላ ነገር ልንገርሽ። ከዛ ሰውዬ ጋር ቁጭ ብለሽ ነበር፣ በእኔው ገንዘብ እና ደግሞ ቦታው የት ነው? ስለ ቦታውን በደንብ እናውራ። በጣም ቆንጆ ቤት። ያንን ፎቶ ባላይ ኖሮ ሁለታችሁ እዛ ቁጭ ብላችሁ ውድ ምግባችሁን እየበላችሁና እየጠጣችሁ ነበረ። በዛ ምሽት መጨረሻ ላይ ምንድን ነበር የሚፈጠረው? ጄናን ስለፈጠረሽ ንገሪ። የምትናገረውን አልጠነቀቅም፣ ማወቅ እፈልጋለሁ። ምን ሊፈጠር ነበር? ምን ማለት ነው? ምንድን ነው የሚፈጠረው ማለት ነው ያልኩት? በቃ ተኛ፣ ተሳብቺ። ሀሊል ጃካርጃ 500 ሺህ ዶላር ወስዶባቸዋል። በፈጣሪ ስም ምን አይነት ጉድ ነው? በፈጣሪ ስም ጃናን፣ ቆይ የምርሽን ነው? አይ እኔ በጣም ታፈንኩኝ። እውነት ከዚህ በላይ መጠበቅ አልችልም። በቃ ውጣ እንጂ እባክህን ውጣ። አንድ ነገር መናገር ይችላል? ይኸውልሽ በጣም ደክሞሻል፣ እንዲሁም በጣም ተጨናንቀሻል። ውጭ እንውጣና አየር ተቀበይ እባክሽ። ስለ ልጃችን አስቢ። አይ በጭራሽ አልችልም ጂሃን፣ አልወጣም። እጠብቃለሁ። መጡ። ዶክተር እንዴት ነው? በመጀመሪያ ማለት የምፈልገው ቀዶ ሕክምናው በጥሩ ሁኔታ አልቋል። ተመስገን። ትንሽ ቆይተን ወደ ከፍተኛ ክትትል ክፍል ውስጥ እንወስደዋለን። ግን ምን የተፈጠረ ነገር አለ እንዴ? እንዲህ አይነት ቀዶ ሕክምና ሲሰራ ሁሌም ቢሆን የተወሳሰበ ነገር አይጠፋውም። አሁን በሰራነው ስራ ላይ ደግሞ እድሉ በጣም ሰፊ ነው። ቀጣዮቹ 48 ሰዓታት በጣም ወሳኝ ናቸው። ሁሉም ነገር በጥሩ የሚሄድ ከሆነ የዛኔ ስለማገገሙ ማውራት እንጀምራለን። ማየት እንችላለን? በሚገባ። ከፍተኛ ክትትል ክፍል ውስጥ ካስገባ ነው በኋላ በመስኮት ማየት ትችላላችሁ። እናመሰግናለን። ተመስገን ነው። በጣም ደስ ይላል። መቁጠር አያስፈልገኝም አይደል ቡንያሚን? ገንዘቡን ውሰጅና ኪስሽ አስገቢው። የፈለግሽበት ሂጂና ቁጠሪው። ሼኑር ውዴ፣ ሼኑር። አቤት እህቴ ቱርካን። የኔ ውድ ሼኑር፣ ቆንጆ የቱርክ ቡና አፍይልኝ እስኪ የኔ ውድ። ታዲያ ወፍራም አድርገሽ አፍይው። ቆንጆ ቡና ይሁን፣ ወፈር ያለ። ለምንድን ነው እነሱን የምታያቸው? ቡና ስጭኝ አልኩኝ እኮ አትሰሚም?
ሴትዮ ስለምን ቡና ነው የምታወሪ? በፈጣሪ አብደሻል። በቃ ለይቶልሻል። የአእምሮ ጤና እንደሌለሽ አስታውቃል። ቱርካን ገንዘብሽን ይዘሽ ሂጂ። ተግባባን? በይ ፍጠኝ፣ ሂጂ። ሐሳቤን ቀይሬያለሁ። ወዴትም አልሄድም። ምን ማለት ነው? ሐሳቤን ቀይሬያለሁ ስትይ ምን ማለትሽ ነው? እዛ ውስጥ አውርተን ነበር። በየተባባልነውን አስታውሺ። ቱርካን ስሚኝ፣ አትፈታተኝ። ምክንያቱም በፍጥነት ልቀየር እችላለሁ። ገባሽ? በደንብ ታውቂኛለሽ። 100,000 በጥሬ እፈልጋለሁ ብለሽ ነበረ። ይሄው ገንዘቡን ሰጥተንሻል። እኛ ቆጥረነዋል። አንቺ ደግሞ መቁጠር ትችያለሽ። ጃናን ውዴ፣ እስኪ ተረጋጊ እባክሽ። ይህንን ገንዘብ የጠየቅኩት እኮ ለአንቺ ብዬ ነው። ያው ቤት ውስጥ የምንገናኝ ከሆነ እርግጥ ነው የሚያስጠላ ነገር ይፈጠራል ብዬ አስቤ ነው። ስለዚህ ከዚህ እንዲሄድ ብዬ ነው። ለዛ ነበር የጠየቅኩት። ግን ደግሞ የእውነት የመሄድ ዓላማ ቢኖረኝ የምጠይቀው 5 ወይም 10 እጥፍ ነበር። ተይ እንጂ ቱርካን፣ አዳምጪኝ። ከዚህ በላይ ትዕግስቴን አትፈታተኝ። ተስማምተን ነበር፣ አስታውሺ። ምንድን ያወራ ነው? አሁን ተነሽና ወደ ህይወትሽ ተመለሽ። በቃ ስተይ። እችን ሴትዮ ገላታለሁ። የምሬን ነው ገላታለሁ። እውነቴን ነው ገላታለሁ። ከዛ እኔ እስር ቤት እገባለሁ፣ እሷ ደግሞ ትቀበራለች። መጨረሻዋ የሚሆነው ይሄ ነው። ኧረ እባክሽ ትገይኛለሽ ጃናን። እንደዛ ከሆነ ለምንድን ነው ያንን የሸወደሽን ሰውዬ ያልገድልሽው? እኔን መግደል የምትችይ ይመስልሻል? አሁን ይገርማል። $500,000 ሀሊል ጃካርጃ። እሱን ገደልሽው? ለማጓጉቻለሁ። ደግሞ ጃናን ውዴ፣ ሌላ ምን ማወቅ እንደምፈልግ ታውቂያለሽ? አቶ ጂሃን ይህንን ታሪክ ሲሰማ እሱ እዛ ከፍ ዝቅ እያለ ሰውየውን እያፈላለገው ነው። ግን አንቺ $500,000 እንዳስረከብሽ ቢሰማ ምን ያደርጋል? አንቺ እያወራሽ ያለሽውን ነገር አታውቂውም። ራስሽን እያዳመጥሽ ራሱ አይደለም። እና በእጅሽ ያሽውን ገንዘብ ተመልከቺ። እሱን ገንዘብ ለማግኘት ስል ከልጅነት ጀምሮ እንደ አህያ ለፍቼ ነው። አንቺ ግን እንደ ተራ ነገር ነው እየቆጠርሽ ያለሽው። በጣም ማፈሪያ ነሽ። እያወራ ያለሁትን በደንብ አድርጌ ነው የማውቀው። ሌላ ምን እንዳሰብኩ ታውቃለህ? ታሲኒን ሸርሊ ደግሞ ለአንተ አጎትህ ነው አይደል? አይዞሽ፣ ተረጋጊ ጄና። አቶ ሀሊል የሚባለው ተረጋጊ። የወደፊት ሚስቱን በውሸት ወንጅሏት ነበር የምለው ገብቶሃል? ይህ ሁሉ ነገር ቢሰማ ምን የሚል ይመስልሃል? ይገላችኋል። ጭቃ ለጭቃን የሚያንደባልላችሁ አይለቃችሁም። አንቺ ተረጋጊ። ምን ሆነሻል? ቆይ አንቺን እያስፈራራሽኝ ነው? እገልሻለሁ፣ እገልሻለሁ። ማንም አያስቆመኝ። አድርጊዋ። ግደኝ፣ በይ ግደኝ። ነይ ነይ፣ ግደኝ። ዜና ነባክሽ በፈጠረች ዜና ያለሽ እንዴ? አንቺ ቆሻሻ አጣፋሽ። ዜናን ይበቃሻል። አንቺ ቱርካን ይበቃሻል። ምን ያረግሽ ነው ያለሽ? ያሻ በፈጣሪ በቃሽ። ዜናን ምንም አታመጭም። ምን ለምን ትዕግስቴን ታስጨርሽኛለሽ? ለምንድን ነው የምታናጃት? አንተ ሚስትህን ተቆጣጠራት። ሰቤላ ይባላል። እኔ ነው እማዬ፣ እማዬ፣ እማዬ። አያታችንን ውዴ ብለሽ ነበር መጣት። ከዚህ በኋላ ግን ውድሽ ነኝ ነሽ? አዎ አንተ ነህ። ነይ ወደዚህ። ስሜታዊ ሆንሽ እኮ የኔ ቆንጆ። ለምንድን ነው አሁን የምታለቅሽው? ደግሞ በጣም ርቡ። አይ አላደርገውም። ውሰደው፣ ውሰደው። በዝም ብለው። አይ ምን አደረግኩኝ? ስራዬን እኮ ነው። ትክክል። ይሄ ደግሞ ክፍያ ነው። እውነት አለቃ። አልቀበልም፣ አልቀበልም። መልካም መንገድሽ። ሌላ ትራስ ትፈልጊያለሽ? አይ ደህና ነኝ፣ አመሰግናለሁ። የምትፈልጊው ነገር አለሽ? የሳት ጭማቂ እየጠጣሁ ነው። ሌላ ምንም አልፈልግም። እሺ። ተከታታይ ድራማ ነው? ፊልም ነው። ስሜ፣ ቆይ ኑ ትንሽ ደህና ሲሆን ሄደን
ቲያትር ምናምን አብረን እንይ እንዴ? ወይም ፊልም ይሆናል። ከገባው ረጅም ጊዜ ሆነኝ። ምን ይመስልሻል? እንደው ምን እንደምናደርግ ታውቂያለሽ? ውጭ ሀገር ሄደን ለአንድ ሳምንት ወይም ለ10 ቀን ትንሽ ፈታ እንላለን። እሺ፣ እርጉዝ እንደሆንሽ አውቃለሁ፣ ግን የሚቻል ከሆነ ሐኪምሽን እንጠይቃለን። ለትንሽ ጊዜ ብቻችንን ጥሩ ጊዜ እናሳልፋለን። እሺ? እንቅልፌ እየመጣ ነው፣ ልተኛ ነው። ደህና አደር። ደህና አደርሽ። ጂያን ሐኪሙ ያለውን ሰምተህ የለ? ቀጣዮቹ 48 ሰዓታት ወሳኝ ናቸው ብሏል። ያለበት ሁኔታ ከባድ ነው ታውቃለህ። ፍቅሬ አይዞሽ ነው፣ ምንም አይሆንም፣ ይነቃል። ግን እንደዛ ባይሆንስ? ይነቃል። እባክሽ ጂያን፣ አንድ ነገር ልጠይቅ እፈልጋለሁ። ጠይቂ። አንድ ነገር ቢሆን የሴጣን ጆሮ ይደፈንና የልጃችንን ስም በሱ ማድረግ እችላለሁ? የኔ ፍቅር እባክህን የኔ ፍቅር እምቢ እንዳትል። ግዴን ለማታስብ እንለዋለን፣ ግን እሱ ምንም አይሆንም። አዎ ምንም አይሆንም። እንዲህ አትበይ። ስሚ ተይ፣ እሱም ይሰማዋል። እንዲህ አትበይ እባክሽ፣ ተረጋጊ የኔ ፍቅር። ደህና ይሆናል። ምንም አይሆንም። አቤት አሊል። ቱፋን ወንድሜ እንዴት ነህ? ሰላም ነህ አይደል? ደህና ነኝ። ግን ባለፈው እገልሃለሁ በሚል አስተያየት እያየኸኝ ነበረ። ምን ተፈጥሮ ነው? እሺ ለምን ደወልክ? እስከ ኮቶር ድረስ እናወራለን ተብሎ አልነበረ? ወይ ወንድሜ የዛን ቀን ለማለት ፈልገ ነው? ያው ታውቃለህ፣ በጣም ተጨናንቄ ነበር። ሁሌም ስሰደድ ስደበቅ ነበር። አንተም ነበልባሉ ነካ። እንግዲህ ይቅርታ አድርግልኝ። እሺ መልካም፣ እንደዛ ካልክ ይሁን። ቱፋን አንድ ነገር ልጠይቅ ነው የደወልኩት። ኮቶር ልንሄድ ነው አይደል? የአውሮፕላን ትኬት ልቆርጥ ነበር። ቼኩን ለመቼ እንደሆነ ለማረጋገጥ ነው። በሱ መሰረት እቅዴን አቅጄ ጨርሻለሁ። የቱን ቼክ? ታሲል ለህክመት የሰጠው ቼክ አለ አይደል እንዴ? $5 ሚሊዮን ማለት ነው። $5 ሚሊዮን ነው ያልከው? ስለሱ ቼክ በጭራሽ አልሰማሁም። ቱፋን ህክመት ካዝና ውስጥ አስቀምጠዋለች። ምናልባት አላወቅ ይሆናል። በል እባክህ፣ እንደሱ አይነት ቼክ ቢኖር አውቅ ነበረ። ቆይ እስቲ ላረጋግጥ። ትንሽ ጠብቅ እባክህን። አረጋግጥ። አይ ምንም የለም። የክፍያ ዝርዝር ውስጥ እየወጣ አይደለም። ምናልባት ገና አልገባ ይሆናል። የቼኩን ደብተር በደንብ ይኸው እስኪ። አንዴ ቆየኝ። አሁን ቀሪውን እያየሁ እንደሱ አይነት ቼክ አልተጻፈም። በዛ ላይ ቢኖር ኖሮ እዚህ ጋር ይኖር ነበር። ለምንድን ነው ኔትወርኩ በጣም መጥፎ የሆነው? አንድ መስመር ብቻ ነው ያለው። ከጧት ጀምሮ ስልክ እየሰራ ነው እንዴ? ትሰጠኛለህ? አንድ ነገር ማየት ፈልጌ ነበር። ህክመት ቶሎ በይ ተነሽ፣ ወደ ሆቴሉ እንሂድ። ሆቴል ለምን? ምን እናደርጋለን? እንሄዳለን። ቼኩ ቀኑ ሊያልፍ ነው አይደል? እሱን እናመጣለን። 4 ቀን ይቀረዋል እኮ። አሁን የምንሄድበት ምንም ምክንያት የለንም። በቃሽ፣ ይበቃል። እኔ ላይ መቀለድሽን አቁሚ። ቆይ ስለምንድን ነው የምታወራው? ተረጋጋ። ቼክ የሚባል ነገር የለም። $5 ሚሊዮን የሚባል ቼክ የለም። ይበቃሻል። አቁሚ፣ መዋሸት ይብቃሽ። ለወራት ስታጓጉኝ ነበር። ምን አይነት ሴት ነሽ? ምን አይነት ሰው ነሽ? እንዴት እንደዚህ አይነት ነገር ታደርጋለሽ? ያ ሰውዬ ደግሞ እየደወለ መቼ ነው የምትመጣው እያለኝ ነው። ዛሬ ወይ ነገ እንመጣለን እያልኩት ነው። ቆይ እንዴት እንደዚህ ታደርጋለሽ?
በአንተ ምክንያት መሆኑን ታውቃለህ አይደል? በአንተ ምክንያት ነው። ከጂሃን 2.5 ሚሊዮን ልወስድ ነበር። በዛ ላይ ተስማምተንም ነበር። አንተ ግን እንዳልቀበለው መከርከኝ። በዚህ አትስማሚ፣ 5 ሚሊዮን በይው አልከኝ። ወደ ኋላ አትበይ፣ ሂጂና 5 ሚሊዮን በይው፣ ጠንከር በይ አልከኝ። በማንም እንዳትታለይ አልከኝ። አንተ ነህ እንደዛ አልከኝ። አንተም ባልሰማ 2.5 ሚሊዮን እቀበል ነበር። ኪሳችንም እሱ ይኖር ነበር። ከዛ በኋላ ምን ተፈጠረ? ወንድሜ ሞተ። ታሲንም አልከፍልም ያለው በአንተ ምክንያት ነው። ቆይ እስከ መቼ ልትዋሺ ነበር? ንገርኝ፣ እስከ መቼ ልትዋሺ ነበር? ገንዘቡን ተቀብለሽ ልጠፊ ነበር አይደል? እኔ ልትዋሺ ነበር አይደል? ልትክጂ ነበር ያሰብሽው አይደል? አንድ ነገር ልንገርህ አቶ አሊ፣ ቼክ እንደሌለ ብታውቅ ኖሮ እስካሁን ሄደ ነበር። እርግጠኛ ነኝ ከረጅም ጊዜ በፊት ትክደኝ ነበር። እንደዛ ነው ታዲያ። እሺ በቃ አሁን የሆነው ነገር ሁሉ ሆኗል። ተረጋግተን ከዚህ በኋላ ምን እንደምናደርግ ነው። አንድ የሆነው ሆኗል። መቀየር አንችልም። ስለዚህ ብቻ እንነጋገር። ቀጥሎ ምንድን ነው የምናደርገው? ቆይ ምን ማለት ነው? ምን እናድርግ ማለት ምን ማለት ነው? ምን ማድረግ እንችላለን? እንካፈላለን። ገንዘቡን በእኩል እንካፈላለን። የምልሽ ገባሽ? ከዛ የግል ህይወታችንን እንኖራለን ማለት ነው። እሺ ገንዘቡን እንካፈላለን፣ ግን ደግሞ ለቱፋ ምንም አንሰጠውም አይደለ? የምን ቱፋን ነው? ምንድን ነው የምንሰጠው? ለዛ ጀዝባ በቂ ገንዘብ ሰጥተነዋል እኮ ረሳሽው? ሁለታችንም ብቻ እንካፈለዋለን፣ እኔና አንቺ። እሺ እንካፈለው በቃ። ግቢ። ቦርሳውስ? ቦርሳው የት ነው የተሰወረው? ቦርሳ የት ነው? ሀሊል ቦርሳ የት ነው? እዚህ ነበር። ማን ወሰደው? ቦርሳው የት ነው? ሀሊል ቦርሳውን አንተ ነው የወሰድከው አይደለም? እኔን ተመልከች። አሁንም የሆነ ነገር እየዱለትሽ ነው። ስምኝ፣ አሁንም ጨዋታ ላይ ከሆንሽ በእውነት እዚህ ጋር ነው የምገልሽ። መጀመሪያ እኔ አንተን እገልሃለሁ። ቦርሳ የት ነው ያለው? የት ነው የቀረኝ? ቦርሳው ብቻ ነው። የት ነው ያለው? እኔ አልወሰድኩትም። በወስዶ ኖሮ ሲገኝ ነበረ። እዚህ አስቀያሚ ቤት ውስጥ እስካሁን ድረስ እሰቃይ ነበር። ንገረኝ። ይኸውልሽ፣ እኔ አልወሰድኩትም፣ አንቺም አልወሰድሽውም። ያ ሰውዬ ማን ነበር? ኩዩጁ ሰውዩጁ ስሙ ማንም ሆነ ምን ትርፍ ቁልፍ ነበረው? ቤቱ እኮ ቁልፍ አለው፣ ይቆለፋል። ግን ይሄ ቤት የሚቆለፈው በራሳችን ሁለት ጋን ነው። እንዴት ሊገባ ቻለ? ሀሊል አታሳብደኝ፣ ሰውዬ አታሳብደኝ። ሁሉን ነገር አጥቻለሁ። ቤት የለኝም፣ ቤተሰብ የለኝም፣ የቀረኝ ገንዘብ የለም። አታሳብደኝ። አንተ ጋር የሆነ ነገር ካለ ተናገር፣ እባክህ ተናገር። እኔ አልወሰድኩትም። ሀሊል እባክህ እባክህ። ሰላም ወይዘሮ ካድሬ። ሰላም፣ እንኳን ደህና መጣ። የመጣ ደብዳቤ አለን? አዎ ደብዳቤ አምጥቻለሁ። ለማን ነው? አንድ ብቻ አይደለም፣ ለሁሉም ሰው ነው። መልካም ቀን። አመሰግናለሁ ስለመጣ። አመሰግናለሁ። አቶ ታህሲን። አቤት ወይዘሮ ካድሬ። ደብዳቤ አለ። ለማን? ለእኔ የተላከ ነው? ለአንተም ነው፣ ለሁሉም ሰው ነው። ለየት ያለ ነገር ነው። ሰላም። ሰላም። ይኸው። ማን የላከው? ፖስታው ላይ ተጽፏል። አመሰግናለሁ። መልካም። ምንድን ነው? አቶ ኢሳት ደብዳቤዎች መጥተዋል። ደብዳቤዎች? በዚህ ዘመን ደብዳቤ የሚልክ ሰው አለ? እንዴት ነው? አዲስ ነገር አለ? እንደዛው ነው። አሁንም አይኑን አልገለጠም። ለሁላችንም ደብዳቤ መጥቷል። የምን ደብዳቤ ነው? ወይዘሮ ሚያይት ሴቭ ላይ ገና ነው። አንብቢው።
ሰላም። እንኳን ደህና መጣ። ኢሳት እያየህ ነው? ኑ ለቤተሰቦቹ ደብዳቤ ጽፉ። ለእኛም ጽፉልናል። ይሄ ላንቺ ነው። ሰላም ላንተ ይሁን አንተ ሰይጣን። መቼም በጣም ደንግጣል አይደል? እውነቱን ለመናገር ልክ እንዳትደገጭ ታውቃለህ። ለሌሎቹ ከጻፍኩ በኋላ ላንተ መጻፍ ፈልኩ። ላንተና ለአሪካን በዚህ ደብዳቤ የሆነ ነገር ልበላችሁ ብዬ ነው። አልዋሽም፣ ከልቤ ቅም ይዤብህ ነበር። ግን ያኔ ራሱ ያሰብኩት ነገር ምን ነው ቢረጋጋና አንድ ባክፎ ብዬ አስብ ነበር። ከፊት የቆመ ወንድም አለ። አንተ ለእኔ ጥሩ ብትሆን ኖሮ ሁለታችንም አንድ ላይ ዓለምን እንገዛ ነበር። ግን ሁሌም እንደተጣላን ከልቤ በጣም እፈልግህ ነበር። ኢሳት ውስጤ ምንም ቢያደርግ ምን እቀፈውና ወንድም እኮ ነህ በለው ይለኝ ነበር። እንዲህ ነበር የሚሰማኝ። ተስፋ አደርጋለሁ ኢሳት፣ አንድ ቀን ይህን እናደርጋለን ብዬ ተስፋ አደርጋለሁ። ወንድሜ ያደርገው ወንድሜ። ይሄን ያህል ይወዳታል ብሎ ያሰበ ይኖር ይሆን አደል? አያት ግን ደግሞ የሆነ ሰው ይሄን ቢነግረኝ እኔም አላምንም ነበር። ታውቂያለሽ፣ አያት ነበረች፣ ፈጣሪ ግን ወሰዳት። በእሷ ፋንታ እናንተ ሰጥ። አሁን የኛ ወዶች እናንተ ናት፣ ብቸኛ ወዳጆች። ድሮ እናት የለንም አባት የለንም እንል ነበር። እሱን ነገር ለአመታት እናምን ነበር። የሌለ ነገር እያወራሁ ነው ወንድሜ። አንተ ለእኔ ከወንድምን በላይ ነህ። አንተ ለእኔ አባቴ ነህ፣ ትክክለኛውና እንዲሁም ደስ የምትል ሰው። በጣም ብዙ ውለታ አለብኝ ወንድም ተያዘ። ይሄ የእሳት ነበልባል የሆነ ሰው በሆነ ተአምር ከዚህ ቀዶ ሕክምና በሰላም ከወጣ እምን 1000 ዓመት ብኖር ራሱ መቼም ውለታ እንከፍል አልችልም። በደንብ ይቅር ብያለሁ እሳተ ነበልባሉ፣ ይቅር ብያለሁ እሳተ ነበልባሉ። እማዬ፣ የእኔ ግማሽ አካል፣ አሁን ራስሽን እየወቀሽ እንደሆነ አውቃለሁ። እባክሽ እንደዛ እንዳታደርጉ። አንቺን ይቅር ለማለት ብዙ ጊዜ አጥፍቻለሁ። ይህንን ታውቂያለሽ። እዚህ ህይወት ውስጥ የምትኖሪበት ብዙ ነገር አለ። ጸጸት ብሎ ነገር የለም እማዬ። ጸጸት የሚባል ነገር ከሌለ ስለዚህ ጥፋተኛ ሰው ማፈላለግ ምንም ትርጉም የለው። ስለዚህ ይቅር የማይባል ነገር የለም። አየሽ፣ ለዛ ነው የእኔ ቆንጆዬ እናት፣ ምንም ሆነ ምን እባክሽ በጭራሽ ራስሽን ጥፋተኛ እንዳታደርጊ። ከልቤ ጨለመውን ጥግ አውጥቼዋለሁ፣ ወደ ብርሃናማው ጥግ በክብር አስቀምጬሻለሁ። እህቴ፣ መንታዬ፣ የኔ ውድ፣ የኔ ክንፍ የለሽ መልአክ፣ ምንም አይነት ነገር ማሸነፍ እንደምችል ኃይለኛ እንደሆንኩኝ አስመስላለሁ። ግን እውነታውን ተመልከች። እርግጠኛ ሆኜ የማውቀው አንቺ ሁሌም የበለጠ ጀግና መሆንሽን ነው። ብልህ፣ ጠንካራና ከኔ የበለጠ ደፋር እንደሆንሽ አውቃለሁ። ምንም ሆንኩኝ ምን ለልጄ ስትይ ጠንክረሽ ቀጣዩን ህይወትሽ እንደምትቀጥይ አውቃለሁ። አልችልም፣ ካላንተ አልችልም። የኔ አበባ፣ የኔ አይናማ፣ የኔ ውብ ልዩ ዋና ውዷ ሚስቴ፣ እኔ ብኖር ባልኖር አንቺ ሁሌም ቢሆን ደስተኛ መሆን ትችላለሽ። የግድ መሆን አለብሽ። ለእኔ ስትይ ይህንን ነገር ማድረግ አለብሽ። ምክንያቱም ፊትሽ ላይ ካለው ፈገግታ ፍቅር ይዞኛል። አንቺ ደስተኛ ከሆንሽ እኔም ደስተኛ ሆናለሁ። የት መሆንኩኝ የት። አፈቅርሻለሁ ሴቭ ላይ በጣም አፈቅርሻለሁ። የሆነ ነገር ተፈጥሮ ነው። የሆነ ነገር ተፈጥሮ ነው። ምንድን ነው የተፈጠረው? ምን ተፈጠረ? የተፈጠረ ነገር ምንድን ነው? ፈጣሪ ወደራ። ምንድን ነው ዶክተር? ምንድን ነው የተፈጠረው? ጥሩ ዜና አለኝ። አቶ ኑ ነቅቷል።
ኡፍ ተመስገን 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 አምላኬ። የእውነት ግን እንደ ቤት የሚሆን የለም አይደለ? ተቀመጥ። አረፍበል። ቅደሚ ውዴ፣ ተቀመጪ። እውነት ቤት እንደመግባት ደስ የሚል ነገር የለም። በጣም በጣም ደስ። ቁጭ በል እንጂ እባክህን፣ ቁጭ በል። ደህና እኮ ነኝ። የሆነ ነገር ልንገር፣ እባክህን ቁጭ በል። አዎ ተቀመጥ። ቁጭ መቆም የለብህም። እባክህ ተቀመጥ። በል ቀስ ብለህ ተቀመጥ። ነው በፈጠረ ቁጭ በል። ኑ ውዴ፣ እንኳን ወደ ቤት በደህና መጣ። አመሰግናለሁ የኔ ውድ እህት፣ ፈጣሪ ባርክ። በጣም ብዙ ጸልዬልሃለሁ። አንተ ለእኔ ልክ እንደ ልጄ ነህ። ፈጣሪ ይመስገን፣ ጸሎታችን ተሰምቷል። ፈጣሪ ይመስገን ወይዘሮ ካል። ፈጣሪ ይመስገን። ኑ ዝም ብለህ እዚህ መቀመጥ የለብህም። ጋደም ማለት አለብህ። እረፍት ማድረግ እኮ አለብህ። መሊክ ኑ ይኸውልህ፣ እግርህን ወደ ላይ አድርግና ፈታ ብለህ ተቀመጥ። እሺ እባክህ። እባካችሁ አቁሙ። ካለምንም እረፍት ተኝቼ ነበረ። ጀርባዬ እንጨት ሆኗል። እስኪ ተውኝ እባካችሁን። እንዴ ምን ሆናችኋል? ቆይ በፈጠረ ሐኪሙ አትራመድ፣ አትቁም፣ ምንም አታደርግ ብለዋል። ዶክተሩ ራስን ልትስት እንደምትችል ተናግሯል። እባክህ ታሲን ወንድሜ፣ እባክህ ከዚህ አውጣኝ። እባክህ ከነዚህ ሴቶች ወሬ እንደምንም አውጣኝ ወንድሜ፣ እባክህ። እንደውም አስታወስከኝ ነው። አሁን ስለ ዳንክ ለአንተና ለሴብ ላይ ሰፋ ያለ ሰርግ መደገስ አለብኝ አይደል? ትክክል። አልረሳሁትም እኮ 40 ቀን 40 ሌሊት አይደለ? አዎ በትክክል አስታውሳለሁ። እንደውም እዚህ ጋር ተቀምጠ ነበር ቃል የገባኸው። እኔ ግን የእውነት እንደሱ ትዝ አይለኝም። እና ደግሞ አሁን ላይ የረሳችሁት ነገር አለ። ልጃችሁ የኔ ነው። ሰርጌ ራሴ አድርጌዋለሁ። በቃ አሁን ሰርግ አስፈላጊ አይደለም። የእውነቴን ነው። ሰርግ አያስፈልግም። ተይ፣ ከሱ ጋር አንድ አይደለም። እናቴ ሁለታችሁም ደስተኛ እንድትሆኑ ነው የምትፈልገው። እኔም ወንድሜ ደስተኛ ሆኖ ማየት እፈልጋለሁ። ስለዚህ ያና ይሄ የተለያየ ነገር ነው። በሚገባ እኔም እሱን ነው የምፈልገው። የልጅ ልጄ ሰርግ ላይ ልቤ እስከሚጠፋ ነው የምጨፍረው። ንግስቲቱ ተናግራለች። በእኔ በኩል ምንም ማለት አልችልም። ሴቪ ላይ እሺ፣ እንደዛ ከሆነ በቃ ከሙሽራ ቤተሰቦች ጋር በከራከር ጥሩ አይመጣም አይደል? የሙሽራው ቤተሰብ አትበይ እባክሽን፣ ተይ። ሲጀመር ጀምሮ እነሱ የሴቪ ላይ ደጋፊዎች ናቸው። የምሬ ነው። ከክፍል ውስጥ ወጪ ከጀርባሽ ምን እንደሚሉ ታውቂያለሽ? ይኸውልሽ እችን ልጅ እንዳታስቀይማት፣ እንደዚህ እንዳታደርጋት፣ እንደዛ እንዳታደርጋት ምናምን ነው የሚሉት። እውነት ነው። እንደዚህ ማለት አልነበረብን። ይኸው አየሽ። በዛ ላይ ደግሞ ሴቪ ላይ ለእኔ ምራት አይደለችም። እሺ ልጄ ናት። አመሰግናለሁ እህቴ። ቆይ ታዲያ ይሄ ማለት ምን ማለት ነው? ሰርግ ልንደግስ ነው አይደለ? አዎ በሚገባ ታሲን፣ ከበሮቹን አምጡ፣ እንጨፍር። እውነት ጥሩ ይሆናል፣ ቆንጆ ይሆናል። አዎ በደንብ እንጨፍራለን፣ እንጫወታለን። እሺ በቃ ግን ለአንድ ቀን ብቻ ነው አይደል? ምክንያቱም አንድ ቀን በቂ ነው። አይ እንደዛ አንበል። አንድ ቀን በቂ አይደለም። 40 ቀን 40 ሌሊት። ኧረ ተው፣ በ40 ዓመት አንዴ ነው ይሄንን እድል የማገኘው። ቃል ነው ይኸውላችሁ። 40 ቀን 40 ሌሊት ቃል ገብተናል። ቃላችንን እንጠብቃለን። ሴት አያቴ በደንብ መዝናናት አለባት። ስለዚህ አንድ ቀን በቂ አይደለም። እባካችሁ ሰዎች፣ ከዚህ በኋላ እኔ የምለው ነገር ነው። እሺ ጃ ነው የምለው የገባች ነው ጃ። አይ ምንድን ነው ያልገባሽ? ምንድን ነው ያልገባሽ ነው ያልከው ቡንያሚን? እንደሱ ብለህ እንድጠራኝ አልፈልግም። ምክንያቱም የኔና ያንተ ግንኙነት እንደዚህ ሊያጠራራን አይችልም። የምለው ገባህ? ሁለተኛ አንተ ማን መሆን ነው የምለው ይሆናል የምትለው። ይሄ በራስ መተማመን ከየት ነው የመጣው? አልገባኝም። ያንቺ በራስ መተማመን ከየት ነው የመጣው? ምንም ያላደረግሽ ንጹህ ሰው እንደሆንሽ እየተሰማሽ ነው። ቢያንስ ንጹህ ሆኜ ወጥቻለሁ። አንተ ግን ሰንጠቀረ። የራስሽ ጉዳይ ጄላ። የምሬን ነው። እሺ ዝም ብለሽ ንገሪ። መቀጠል የምትፈልጊው በምን መልኩ ነው? ንገሪ፣ ከዛ እንቀጥላለን። እሱን ንገሪ በይ። አንተ እንደምትለው እናደርጋለን። ታዲያ ቆይ ለምንድን ነው እንደዛ ስል የምትከራከሪኝ እንዴ? ያልከውን ነገር አልተቃወምኩም። የተቃወምኩት አባባልህን ነው። ከዚህ በኋላ የሚሆነው ነው የምለው ነገር ብቻ ነው ማለት ምን ማለት ነው? እንደዚህ ይወራል? ልክ ውሳኔ የመወሰን ስልጣን እንዳለ አድርገህ ነው የምታወራው። እስኪ ብና ማውራትሽን አቁም። አስቆምሻለሁ። የሌለ ወሬ እያወራሽ እዚህ መኪና ውስጥ ሆኜ መተንፈስ አልቻልኩም። አሁንስ ከብዶኛል፣ በጣም ጨንቆኛል። አይደብርሽም እንዴ? ምን ነካሽ? በስ እውነት ነው። ሲጀመር አንተ ማውራት አትሄድም።
ወይዘሮ ጀናን እንኳን ደህና መጣሽ። አመሰግናለሁ። ሰላም አለቃ፣ ሰላም ነው? ሰላም፣ እንኳን ደህና መጣ አቶ ቡኒ። አመሰግናለሁ። ትንሽ ወፈር ብለሃል። አዎ እውነት ነው። ያ እያስጨመርክ የምትበላው ስጋ መሆን አለበት። ምን ማለት ይቻላል? አቶ ራፌት፣ ቅድም እኔ በስልክ እንደነገርኩ ገንዘቡን አምጥቻለሁ። እሺ፣ አሁኑኑ ለሰራተኞቹ ነግሬያቸው እንዲቆጥሩ አደርጋለሁ። አቶ ኤሚን አንዴ መምጣት ትችላለህ? አለቃ፣ ይህንን በድጋሜ በሁለታችን ስም ያለው ሂሳብ ቁጥር ላይ እናስገባው። ሌላው ነገር ምን መሰለ፣ በአሁኑ ግን አንድ ቅድመ ሁኔታ አለ። ምንም አይነት ገንዘብ ወጪ ለማድረግ የሁለታችንን ፊርማ መኖር አለበት። ማንም ሰው ብቻ ሲፈልግ እየመጣ ገንዘቡን ማውጣት አይችልም። ገብቶኛል አቶ ቡንያሚን። ይቅርታ፣ የሚጠጣ ነገር ትፈልጋላችሁ? ለእኔ ሻይ ይሁንልኝ፣ በቅመም በደንብ ስኳር ያለው ይሁን። የቱርክ ሻይ፣ ቆንጆ ሻይ። ሰሞኑን ለምን እንደሆነ ባላውቅም እየወደድኩ ነው። ሁሌም እንደዛ ነው የምጠጣው። በጣም ጥሩ ነው። አቶ ራፌት፣ ብዙም አትቸገር ከሆነ ውሃ በሎሚ ብታስመጣልኝ እባክህ። ኧረ ምንም ችግር የለውም። ውሃ በሎሚ ውሃ በሎሚ ምን ማለት ነው? ደግሞ አቶ ኤሚን ቦርሳው ይኸውና እንግዲህ። እሺ፣ ቶሎ ይቆጠር። ጥሩ። ስትጨርሽ አምጣሽ። ቆንጆ ሻይ። እሺ፣ የቱርክ ሻይ፣ ቆንጆ ሻይ፣ ስኳር እንዳትረሳ። እና ወይዘሪት ሳራ ደግሞ ውሃ በሎሚ ለእህታችን ታምጣላት። እሺ? እሺ አለቃ፣ እነግራታለሁ። ዝም ብላ ጨው ሎሚ ታድርግና ታደባልቀው፣ ከዛ ትላከው። እሺ እመቤት። ልቀበልህ? ውስጡ ያለው 500 ሺህ ነው። እሺ እሺ፣ እንድታውቅ ያክል ነው። አሁን ልቀበልህ? በጣም አሪፍ። ግባ። ጌቴ፣ እዚህ ቦርሳ ውስጥ 450 ሺህ ዶላር ነው ያለው። ምን? ቆይ እስኪ የሆነ ስህተት መኖር አለበት። ድጋሜ ይቆጠርልኝ። 500 ሺህ ዶላር መሆን ያለበት አይደል እንዴ? ይቅርታ አቶ ቡንያሚን፣ ግን 2 ጊዜ ቆጥሬዋል። ስህተት አለ እባክህ። ክብደቱን ራሱ ያስታውቃል። ገንዘቡን በደንብ አውቀዋለሁ። ይዤው ራሱ አውቃለሁ። 500 ሺህ እኮ ነው ይሄ። ጄናን፣ ምንድን ነው ያደረግሽው? ንገረኝ እስኪ። ምን መሰለ፣ $100 ለኩይጁ ወንድምህን መትሰጥቼዋለሁ። ማለቴ በ50 እና $100 መሀል ያለውን ልዩነት አውቀዋለሁ። ስለዚህ ትክክል ነኝ። እሺ ጄናን፣ ገንዘቡ የት ነው? የጠፋ ነገር አለ እንዴ? ጄናን፣ አሁን ያንቺን ችሎታ እየተጠራጠርን አይደለም። 50 ሺህ የት ነው? 50 ሺህ ነው የጎደለው። 50 ሺዎችን አጠፉት፣ አጸዱት። በእርግጠኝነት ተደስተዋል። ምክንያቱም ያወደሙት ምንድን ነው የበሉት? እንዴት ነው በፍጥነት 50 ሺህ የሚጠፋው? የባንክ ሰራተኛ ነህ እኮ። እንዲህ በፍጥነት 50 ሺህ ዶላር ማጥፋት ይቻላል እንዴ? ማን ነው በሁለት ቀን ውስጥ 50 ሺህ ዶላር የሚያጠፋው? ይቅርታ፣ እኔ አልችልም። አንተ ትችላለህ። ማን ነው 50 ሺያችንን የበላው? 50 ሺህ ዶላር የት ሄደ? ጀና፣ አንቺ ካላወቅሽ እንዴት ነው ላውቅ እችላለሁ? አንቺ የማታውቂ ከሆነ እንዴት ነው ያውቃል? ቀንስ፣ ባንክ ውስጥ ነው ያለው። ይቅርታ ስላቋረጥካችሁ ይቅርታ። ግን አሁን ምን እናድርግ? አስገባው፣ በቃ ሌላ ምንም ማድረግ አልችልም። 50 ሺው ጠፍቷል። በል አስገባው። ዝም ብለህ ቁማ። እሺ አቶ የሚን ቀጥል። ውሃ አምጣልኝ፣ ቀዝቀዝ ያለ ይሁን። አዎ ቀዝቃዛ አድርገው። ውሃ አምጣላቸው። በል ቶሎ በል። ለ50 ሺህ ቀዝቃዛ ውሃ ነው የምንጠጣው። ኦ የኔ ፍቅር፣ የኔ ውድ፣ እውነት ለመናገር ሁሉም በጣም ያምራል አይደል የኔ ፍቅር? አዎ። ግን ደግሞ እንዳሰበልኝ እኔ ምን ያሰብኩት ለልጃችን ሲወለድ ይህንን እንገዛለን። ትንሽ አንሳል አይደል? ግን ደግሞ ለትንሽ ጊዜ ይሰራል። ከዛ በኋላ ልጃችን ትንሽ እያደገ ሲመጣ ሙሉን እንገዛለን። ምን ይመስልሻል? የኔ ፍቅር፣ አንድ ማወቅ የምፈልገው ነገር አለ። በመጀመሪያ እዚህ ቤት ውስጥ መች ነው የመጣኸው? እንዴትስ ወሰንክ? ሲጀመር እንዴት መረጥካቸው? ምንም አልገባኝም። እውነት ለመናገር እርጉዝ እንደሆንሽ ካወቅኩበት ቀን ጀምሮ እዚህ ቤት ብዙ ጊዜ ተመላልሻለሁ። አልዋሽሽም። ሊሆን አይችልም። የማይመስል ነገር ፍቅሬ፣ እኔ እንጃ የሆነ እብድ ጎን አለኝ ማለቴ እና ልክ አባት እንደመሆን ሳውቅም በሙሉ ጉልበት የተነሳው። አይ እብድ ነህ እያልኩ አይደለም፣ ግን ያው የጤነኛ ስራም አይደለም አይደል? ግን ደግሞ ውዱ ባሌ ከሚገባው በላይ ወቅቷል። ስለዚህ ነገር ቤት እናወራበታለን። እሺ በቃ እዚህ ማውራታችን እናቆም። እሺ የኔ ውድ ባል።
እውነት ለመናገር ቀደም ብዬ ከአንቺ ጋር መምጣት ይችል ነበር፣ ግን ኑ ስላመመው የቀዶ ሕክምና ጉዳዮች ምናምን ነበሩ። ለዛ ነው የዘገየ ነው ውዴ። ችግር የለውም የኔ ፍቅር። አሁን ኑ በጣም ደህና ነው። ከሲቪ ላይ ጋርም ደህና ነው። እናቴና ወንድም ታሲንም በጣም ደስተኛ ናቸው። እኛም ደስተኛ ነን። ሌላው ደግሞ ጂሃን፣ ኢሳትና አሪካ አሁን አብረውና ያሉት ሁሉም ነገር ቦታውን ይዟል። እሺ የኔ ውድ ተመስገን። ሁሉም ነገር በሰዓቱ ጥሩ ይሆናል። አንድ የመጨረሻው ነገር ነው የሚቀረው እና እሱም እቃው ነዋ። አይ እጅ መንሻ ነው። አንዴ እሱን ካስተካከልን በኋላ የምፈልገውን ካደረግን በኋላ እኔ ሰላም ይናል። ከልብህ ነው ጂሃን? ስለዚህ ልጃችን ትንሽ ፍንጭ አግኝተናል እና ደግሞ እቃ የምንመርጠው ለወንድ ነው አይደለ እንዴ ጂሃን? እባክህን ጂሃን እንደሱ አታድርግ። ልክ አይደለም። አቁም። ተመልከች ፍቅሬ፣ ይህ ሶፋ በጣም የሚመች ይመስላል። ምን ይመስልሻል? እራስሽ ሞክሪው እስኪ። ቆይ ልሞክረው። በይ እስኪ ለሞክረው ፍቅሬ። ለኔ እስኪ በይ። ቀስ ይኸኛው ግን ሮዝ ነው። ጨርቁን መቀየር እንችላለን አይደል? በሚገባ ይቻላል። እኔ ደግሞ የኛውን ወስደዋለሁ። ለኔ ትሰጡኛላችሁ አይደል? አዎ ይሰጡሃል። ከልጃችን ጋር እንደዚህ ተመችቶሽ ቁጭ በይ። ምክንያቱም እንዲመችሽ ይፈልጋል። እግርሽ እንደዚህ ዘርጊ። አዎ። እና ከዛ በኋላ እኔ ደግሞ ለሰዓታት ዝም ብያቸዋለሁ። በጣም ጥሩ ነው። ደስ የሚል ሀሳብ ነው ፍቅር። እኔም በጣም ወድጄዋለሁ።